ሲመሰገኑ ስለ እግዚአብሔር ነው ባይዘ እግዚአብሔር ነው የሚመሰገነው። ለምን የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ከተባለ መልአክ ከእግዚአብሔር ውጭ አይሰራም፣ የታወቀ ነው። እሺ ስለዚህ በተዘዋዋሪ መልአክ ያድናል ማለት ምን ማለት ነው እያልከኝ ነው? ቴንኪው እግዚአብሔር ያድናል ማለት ነው እያልከኝ ነው። ስለዚህ እኛ መልአክ ያድናል ስንል እግዚአብሔር ያድናል ማለታችን ልክ እንደ ዳዊት ማለት ነው። ቃሉ ማን ነው? እግዚአብሔር ያድናቸዋል። ስፔሲፊክ ላይ አይልም። ምንድነው የሚለው? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይላል። አዎ ይላል። መልአክ ያድናሉ እያለ ነው። መልአክ ማን መልአክ? ቆይ እዚህ ጋር መልአክ አይደለም ያድናል የሚለው። እሺ ማን ያድናል የሚለው? እስካንተ የእግዚአብሔር መልአክ ሲል ለምሳሌ መልአክ ማለት ሜሴንጀሮች ናቸው፣ ተላላኪዎች ናቸው። እሺ ተላላኪ ማለት የእግዚአብሔርን መልእክት የሚፈጽሙ ናቸው እንጂ በራሳቸው ምን የሚያደርጉት ነገር የለም። ቆይ በራሳቸው የሚለውን ሐሳብ ግን አንድ አሁን ሚስሊድ እንዳይደረግ በራሳቸው ስትል ምንም ሊፈጽሙ አይችሉም። ዝም ብሎ እንደ ሮቦት ሄደው ነው እንደዛ የሚያደርጉት ከሆነ አይ ያደርጋሉ ብዬ እሞግታለሁ። አሁን በሌላ ጥቅስ በራሳቸው ስትል ግን ከእግዚአብሔር ተቃራኒ ሆኖ የሚያደርጉት ነገር አለ ወይ ካልከኝ አይ የለም፣ ከእግዚአብሔር ተቃራኒ ሆኖ አያደርጉም። ግን ደግሞ ውሳኔ ያደርጋሉ፣ ነፃ ፈቃድ አላቸው። መጽሐፍ ቅዱስ ለምሳሌ መጽሐፍ ቅዱስ እኔ ከእናንተ በላይ አላውቅም፣ ግን መዝሙረ ዳዊት 7 ላይ ካለ 8 9 10 እያልክ ነው የምትወርደው እንጂ ዕብራውያን ጋር አትሄድም። መልአክ የሚል ቃል እየፈለክ ማለት ከዛ ወደ ሮሜ ከዛ ወደ ፊልጵስዩስ አትሄድም። መጀመሪያ ይሄን እንጨርሰው። ሌላ ቦታ ላይ መልአክ የሚለው ኮንቴክስቱ ምን እንደሆነ አናውቅም። እንደ ኮንቴክስቱ ይወሰናል። አሁን እዚህ ጋር ስትመጣ ከአንድ ጀምሮ እግዚአብሔር ይሰማል፣ እግዚአብሔር ይፈርዳል፣ ስለ እግዚአብሔር ነው። 7 ጋር ስትደርስ የእግዚአብሔር መዝሙረ ዳዊት ስንት ነው? ቁጥሩ ጠፋብኝ። 34 7 ነው አይደል? 34 7 ነው። የእግዚአብሔር መልአክ ይኸውልህ አሁን 6ን ስንት አሁን 7ን ለመረዳት 6ን ማንበብ አለብን። 5ን 4ን 3ን 1 ሶዛት ስለምንድን ነው የሚያወራው ዳዊት የሚለውን እንድታገኘው ማለት ነው። አሁን 6 ጋር ስትሄድ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። እግዚአብሔር ሰማው፣ እግዚአብሔር ከመከራውም ሁሉ አዳነው። እንደገና 7 ላይ ትመጣለህ። የእግዚአብሔር መልአክ በሚፈሩት ቀጣይነት ያለው ነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድንማቸዋል። አዳኝ እግዚአብሔር ነው። ገባህ? አዳኙ እግዚአብሔር ነው ስትል መልአኩ አይደለም ማለት አይደል? መልአኩ ሜሴንጀር ተላላኪ ነው እኮ። ቆይ ቴንክ ዩ። አዳኙ መልአኩ ያድናቸውም ነው እግዚአብሔር ያድናቸዋል ስትል ምን ማለት ነው? መልአኩ ያድናቸውም ከሆነ ስህተት ነው። አይ እግዚአብሔር ነው በመልአኩ በኩል የሚያድናቸው ከሆነ አዎ እንደዛ ነው እናምናለን። መልአክ ማለት ምን ማለት ነው? አይ ዶንት ኖ እኔ ካላቅም ከእናንተ በላይ እንግሊዘኛውን አድርጎና አንብበው። the angel of God the angel of Lord encamps around those who fear him ይላል። ቆይ አንዱ እንግሊዘኛው ነው። እሺ the means of communication አማርኛ እስከሆነ ድረስ አማርኛውን አንብበው። አሁን እኔ እዚህ ጋር አይ እንድትረዳው ነው። መልአኩ እሱ በሚፈሩ ሰዎች ዙሪያ ይሰፍራልና ያድናቸዋል እንደሚል። ቆይ እኔ አሁን ሌላ ነገር ነው። አሁን እስካሁን መጥቼ እዚህ ጋር ደግሞ ግራ ልንጋባ ነው ማለት ነው። አንተ የምትለው መላእክቶች በራሳቸው አዳኞች ናቸው ነው እያልክ ያለው? ያለ እግዚአብሔር ነው በራሳቸው ስትል ነው። አሁን ለምሳሌ እዚህ ጋር በራሳቸው ስትል ምን ማለት ነው? ያለ እግዚአብሔር ያለ እግዚአብሔር አይደለም ማዳን አይተነፍሱም። ኦኬ ቴንክ ዩ። አሁን እዚህ ጋር በአውዱ እንሂድ። አሁን ሌላ ቦታ ሳንሄድ በአውዱ እንሂድ። 6 ይህ ችግረኛ ጮኸ። የጮኸው ለመላእክቶች አይደለም። ችግረኛው የሚጮኸው እስከ 1 ጀምሮ ሰውየው ኮሚኒኬሽኑ ኮንቨርሴሽኑ ከእግዚአብሔር ጋር ነው። እግዚአብሔርም ሰማው። የሰማው መላእክቱ አይደለም፣ እግዚአብሔር ነው የሰማው። ከመከራውም ሁሉ አዳነው። ያዳነው መላእክቱ አይደለም፣ እግዚአብሔር ነው። 6 7 ላይ እግዚአብሔር ምክንያቱም እኔ እንዳልኩ ከእናንተ በላይ አላውቅም፣ ግን እግዚአብሔር በልዩ ልዩ ነገር ነው የሚሰራው። ከፈለገ በአህያ ይሰራል። አሁን ለምሳሌ እግዚአብሔር በአህያ መልእክት ሊያመጣልህ ይችላል። አህያው አዳኝ ናት ልትለኝ ጨርስና ሐሳቤን ተናግሬ ነገሩ መላእክቶችን ይልካል እንደየሁኔታው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። በሚፈሩት ሲል እግዚአብሔርን በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድንማቸዋል።
ይሄ ነው ፖይንቱ። ከመላእክቶች ከዚህ ኮንቴክስት የምንረዳው ስቲል ከእግዚአብሔር የተለየ ሌላ ነገር የለውም። መላእክቶች እግዚአብሔር ተላላኪ መሆናቸውን እንጂ ስቲል በመላእክቶቹም ዙሪያ ላይ እግዚአብሔርን በሚፈሩ ሰዎች ላይ መላእክቶችን እንደሚልክ ነው የሚነግረን እዚህ ጋር እኔ በተረዳሁትና በደረስኩበት ልክ። እሺ ያንተን እንስማና ወደ ሁለተኛው ጥያቄ ጠይቄ እንሰነባበታለን። እሺ ሜቢ አዞር አለብኝ እንትኑ። እሺ ጋይስ ለመጨረሻ ጊዜ ስለመናገር ይሄንን ስሙ። አሁን ምንድነው የመጀመሪያው ሐሳብ ይሄ መዝሙር መሆኑ መታወቅ አለበት። ይሄ ምንድነው አጠቃላይ መዝሙር ነው። እሺ ዳዊት ምን እያደረገ ነው? እየዘመረ ነው። ምን እያለ እየዘመረ ነው አለ? ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር እየዘመረ ነው። ስለ እግዚአብሔር ሲዘምር ግን ምን አለ? አሁንም ማን የሚፈሩ አልከኝ? ስፔሲፊክ አድርጋ አንተ እግዚአብሔርን የሚፈሩ እንጂ መልአኩን ባይፈሩ ችግር የለውም አይነት ማለት ነው። እሺ እንዴ ይላል የእግዚአብሔር መልአክ ይላል 7 ነው በሚፈሩት ሰዎች ዙሪያ የእግዚአብሔር መልአክ በእነማን በሚፈሩት ሰዎች ዙሪያ ይሰፍራል አለ። ከዛስ ምን ያደርጋቸዋል? ያድናቸውም። እንገልብጠውና እንዲህ ይላል the angel of Lord encamps around those who fear him። በሚፈሩት ሰዎች ይኸው እዚህ ጋር ነው ኮማ የሚያደርገው። ፊር የሚያደርጉት ጋር ማን? the angel of Lord ነው የሚለው። ከዛስ and he delivers them ይላል። ማን? ስለ መልአኩ እያወራ ነው። ስለ መልአኩ እያወራ ነው። ስለዚህ አንድ ጥቅስ ነው ወይ? አዎ እዚህ ጋር ያለው አንድ ጥቅስ ነው። ባይዘው ሌሎችም ጥቅሶች አሉ። ቅዱሳን ስለ ቅዱሳን ምስጋና ሌሎችም ጥቅሶች አሉ። እዛው ላይ ያለ አንድ ጥያቄ ልጠይቅህ። ይቅርታ ያመለጠኝ ነገር ካለ ያመለጠኝ ነገር አለ? የለም። አንድ ጥያቄ ቀላል ለመዝሙር የለም። ይቅርታ ከአንድ ጀምሮ እስከ የመላእክቶች ስም የተጠቀሰበት ቦታ አለ? እሺ አንድ ጥቅስ አይበቃም ነው ቴዲ? ኖ አውት ኦፍ ሰደን ጀስት አይ ጥያቄው አንድ ጥቅስ አይበቃም። ስለ እግዚአብሔር ሲወራ መጣና ልክ 7ኛው ላይ ሲሆን ቴሙ ወይም ሴንትራል አይዲያው ስለ መላእክቶች የሚሆንበት ነገር ሊኖር አይችልም። ሴንትራል አይዲያ ስለ መልአክ ቢዘመር ቀን ሙሉ ስለ መልአክ ብታወራ ባይዘው ሴንትራል አይዲያ 8ኛው ራሱ ስታየው ቆይ እኔ ለመረዳት ነው። ቆይ አንዴ 8ኛ እግዚአብሔር ቸር እንደሆነ ቅመሱ ስቲል በእርሱ የሚታመን ሰው ምስጉን ነው። 9ኛ የሚፈሩት አንዳችን አያጡምና ቅዱሳን ሁሉ እግዚአብሔርን ፍሩት። 10ኛ ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉትን ግን ከመልካም ነገር ሁሉ አይጎድሉም። 11ኛ ልጆቼ ኑ ስሙኝ፣ እግዚአብሔርን መፍራት አስተምራችኋለሁ። 12ኛ ሕይወትን የሚፈቅድ ሰው ማን ነው? በጎንም ዘመን ለማየት የሚወድ። 13 አንደበትህን ከክፉ ከልክል፣ ከንፈሮችንም ከሽንገላ እንዳይናገሩ። 14 ከክፉ ሽሽ። ስቲል እንኳን ዝም ብለህ ብትወርድ ስለ እግዚአብሔር ነው የሚወራው እና ይሄን ነገር እንዴት አየሁ ለማለት ነው። እሺ አንዴ ላውጣው። ሌላ ብዙ ልዘርዘርልህ እንደዛ ከሆነ እስከዛው ነው። ኮዜኛው ግልጽ ነው ብዬ ስላሰብኩ ነው። አንደኛው አንዱ ጥቅስ ከዚህ መካከል አንዱ ጥቅስ የእግዚአብሔር መልአክ አዳኝ እንደሆነ በመዝሙር መካከል አስገባ እያልኩ ነው። ቴዲ የሚያድነው እግዚአብሔር መልአክ ያድናል ማለት ኦብቪየስሊ እግዚአብሔር ያድናል ማለት ነው። ብዙ ስለ እግዚአብሔር ብሎ ግን ትንሽ አንድ ጥቅስ ብቻ ነው ለመልአክ ያለውና ይህቺ ጥቅስ በቂ አይደለችም ካልግኛ ያቺን አንድን ጥቅስ እንቀበላታለን። እሺ ፍርዱን ለአድማጭ ተመልካቾች እሺ ፍርዱን ለአድማጭ ተመልካቾች እንተዋለን። የኔ ቤት አድማጭ ተመልካቾች የተመቻችሁን ትበላላችሁ፣ ያልተመቻችሁን ትተዋላችሁ። እስከምትሰሙት አይደል ነው የትኛውን የተቀበላችሁ እንደሆነ አላውቅም። እኔ እንደዛ ነው የማደርገው እንጂ እዚህ ጋር ጎሮሮ ለጎሮሮ ተናንቀን እውነቱን አውጣ የምንልበት ነገር የለም። ወደ ሁለተኛው ጥያቄ ልሂድ። ይሄ ጉዳይ ጥያቄ በፊት እንደገና በጌታ ፍቅር ቴዶ መዝሙር 150 አንብብልኝ ፕሊዝ። 150 መዝሙር 150 አንብብልኝ። ዝማሬ ለማን እንደሚያስፈልግ አንድ ደግሞ አንብብልኝ ከይቅርታ መዝሙር ዳዊት። ስለዚህ ይሄኛው ያልተግባባችሁበት ቦታ 7 ላይ መልአኮች ስለገቡበት ስፔሲፊክ አድርጎ ለማን እንደሚዘመር በምን በኩል እንደሚዘመር ምን እንደሚያደርግ መጽሐፍ ቅዱስ ሌሎችም የሚያመሰግኑት ሌላም ዮሐንስ ራእይ ላይ